ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 24 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የጎንደር ጠቅላይ ግዛት በ54 ግንባሮች ብርቱ ውጊያ ተካሂዶባቸዋል። ከ10 በላይ ከተሞችም የምርጫ ዕቅዳቸውን ሰርዘው በፋኖ ቁጥጥር ስር ውለዋል። የጎንደሩ ትንቅንቅ የሰዓቱ ዜናችን ቀዳሚ መረጃ ነው። ብልጽግናው ደጋግሞ ፋኖን ከህወሓትና ከኤርትራ መንግስት ጋር ተጣምሯል እያለ በሚከስበት ወሎ ቤት አማራ ቀጠና ፋኖ በ28 ውጊያ ግንባሮች ድል አድርጓል። ደሴ ሆስፒታልን በቁስለኛ እንዲሞላ ያደረገው የወሎ ቤት አማራው ተጋድሎ በዜናችን ይደመጣል። የብልጽግናው መከላከያና የባዲኑ ሚልሻ እርስ በርሳቸው በከፈቱት ተኩስ 8 ወረዳዎች ምርጫ ሳይካሄድ ቀርቷል። በአጠቃላይ የብልጽግና የጨረባ ምርጫ 10 ስንክሳሮች ምን ይመስላሉ የሚለውን ዝርዝር በዜናችን ተሰሙታላችሁ። ፋኖ የገለጸውን ያህል ባይሆንም ብዙ ቦታዎች ምርጫ አልተካሄደም ሲል የብልጽግናው ምርጫ ቦርድ አምኗል። ምርጫው ከተጀመረ በኋላም ቢሆን በፋኖ ምክንያት ምርጫ የተሰረዘባቸው ወረዳዎች መኖራቸውንም እንዲሁ ዜናችን ዝርዝር አሰናድቶበታል። የብልጽግናው ስርዓት ነውረኝነት የተጋለጠበትን 2 የውጊያ ግንባሮች በትንታኔ ዘገባችን ተመልክተነዋል። በመከላከያም ሆነ በማህበራዊ ሚዲያ ሰራዊትም መመከት ያልተቻለው የብልጽግናው ሽንፈት የትንታኔ ዘገባችን ርዕስ ነው። ይቀርብላችኋል። ወደ ዝርዝር ዜናዎቻችን ከማምራታችን በፊት ዘግይቶ የደረሰንን ሰበር መረጃ እናጋራችሁ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ የምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ መግባቱን አስታወቀ። ፋኖ ወደ ደብረ ማርቆስ ከመግባቱ በፊት ሰዓታትን የፈጀ ከባድ ውጊያ ማድረጉን የአካባቢው ነዋሪዎች ተናግረዋል። የደብረ ማርቆሱን ተጋድሎ ዝርዝር መረጃ በምሽቱ ዜናችን እንመለስበታለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የ54 ግንባሮች ተጋድሎ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በ54 ግንባሮች ብርቱ ውጊያ በማድረግ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊና ፖለቲካዊ ኪሳራ አድርሷል። በጎንደር ጠቅላይ ግዛት በላይ ዕዝ የ206ኛ ከፍ ያለው ደሴ ኮር ዘመቻ ሻለቃ አንደበት ክንዳለም ዛሬም ተጠናክሮ ሲቀጥል በስማዳ ወረዳ ወገዳ ከተማ ጄኔራል ኃይሌ ዘውባንተ ክፍለ ጦርና ሜጀር ጄኔራል ዋንታ አባት አንደኛ ኮር ጉና ክፍለ ጦር ሀገረ ቢዘን ብርጌድ ጊዮርጊስ አካባቢ ወርቃምባ ማርያም አካባቢ የኳሳ መውጫ ጅብጌ ሸረፍ ጎዴ ሰኞ ገቢ አቅጣጫና አካባቢው ብርቱ ውጊያ በማድረግ በብልጽግናው ሰራዊት ላይ ብርቱ ምት አሳርፈውበታል። ተጋድሎ በታች ጋይንት ወረዳ አርብ ገቢያ ቀጥሎ በመካሄድ ግዙፉ ገብርዬ ክፍለ ጦር እንጅት ቆስቋም መጋና ሆስፒታል ዙሪያ እንዲሁም አውንዳ ላይ የጨበጣ ውጊያዎች በማካሄድ ድል ተቀዳጅቷል። በጉና በጌምድር ወረዳ ክምር ድንጋይ ከተማ ደግሞ ተራራው ራስ ጉና ክፍለ ጦር ቴክኒክና ሙያ አካባቢ ብራጎጥ ኪዳነ ምሕረት አካባቢና አረጋ በሚባሉ ቦታዎች ብርቱ ትንቅንቅ አድርገው የብልጽግናውን ጥምር ጦር አባላት ከባድ ምት አድርሰውበታል። የብልጽግናው መከላከያ ሰራዊት ብቻ ተሰልፈው ምርጫ በመረጡበት ንፋስ መውጫ ከተማና አካባቢው ደግሞ አንበሳው ጋይንት ክፍለ ጦር ከታከታ ሳሌና ጎብጎብ ከፍተኛ ትንቅንቅ አካሂደዋል። በዚህም የብልጽግናው ሰራዊት ሚካኤል ተራራና አጋዘን ውሃ ላይ ሰፍሮ በጭንቀት መዋሉን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን አስታውቋል። ውጊያው ተጠናክሮ በዋለበት በዚሁ ጎንደር ጠቅላይ ግዛት በተለይም በስቴ መካነ ኢየሱስና ደብረታቦር ከተሞች የጄኔራል ዋንታ አባት አንደኛ ኮር ሰራዊት ባደረገው ልዩ ተጋድሎ የብልጽግናውን የጨረባ ምርጫ እንዳይካሄድ አድርጎታል። በአጠቃላይ በደቡብ ጎንደር ዞን ስማዳ ወገዳ ከተማ፣ ፎገራ ወረታ ከተማ፣ ፎገራ አለምበር ከተማ፣ አንዳቤት ወለሽ ከተማ፣ እስቴ ግንዳ ጠመም ከተማ፣ ደራ ሐሙሲት፣ ደራ አንበሳሜ ከተማ ትንቅንቅ ብርቱ ውጊያዎች ሲካሄድባቸው ያሉ ግንባሮች ናቸው። ከዚህ በተጨማሪም በዚሁ ጎንደር ቀጠና አዲስ ዘመን፣ እብናት፣ ጓላ፣ ሚካኤል ደብር የወገን ኃይል የብልጽግናን ጦር አይቀጡ ቅጣት ሲቀጣው ውሏል ሲል የጎንደር ጠቅላይ ግዛት በላይ ዕዝ አስታውቋል። የደቡብ ጎንደር ዞን ዋና ከተማ በሆነችው ደብረታቦር ከተማ የገባው የ204ኛ አስቻለው ደሴ ኮር በበኩሉ በርካታ የብልጽግናውን ሰራዊት እርምጃ በመውሰድ ታላቅ ድል መቀዳጀቱን አስታውቋል። በአርበኛ ተሾመ አበባው የሚመራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር ደብረታቦር ከተማ በመግባት የብልጽግናውን የጨረባ ምርጫ ማስቆሙም ታውቋል። ቀደም ሲል የተጠቀሱትን ተጋድሎች ያካሄዱትን የጎንደር ጠቅላይ ግዛት በላይ ዕዝ 4 ኮሮች ማለትም 206ኛ ከፍ ያለው ደሴ ኮር፣ 204ኛ አስቻለው ደሴ ኮር፣ ሜጀር ጄኔራል ዋንታ አባት አንደኛ ኮርና 5ኛ ዳግማዊ ቴዎድሮስ ኮር መሆናቸውን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ ዛሬን ጨምሮ በተከታታይ ለ3 ቀናት ብርቱ ትንቅንቅ እየተካሄደበት ያለው የማዕከላዊ ጎንደር ዞን ደንቢያ አውራጃ ከፍተኛ ወታደራዊ ድል የተገኘበት መሆኑን የ202ኛ ኮር ህዝብ ግንኙነት አስታውቋል። የኮር ህዝብ ግንኙነት ኃላፊ አርበኛ ታደሰ መረድ ለጣና ቴሌቪዥን እንደገለጸው በቀጠናችን ምርጫ እንደማይካሄድ ከህዝቡ ጋር መግባባት ደርሰናል። ይህን የተረዳው ጠላት ህዝብን አስገድዶ ለምርጫ ሊያስወጣ ሲንቀሳቀስ የተጠና ጥቃት በመክፈት
በመክፈት ከፍተኛ ኪሳራ ደርሰንበታል ብለዋል። የታድሎ ብርሃን ክፍለ ጦርና የ202ኛ ኮር ደግሞ በጌምድር ዞበልጃኖ እና አጼዎቹ ክፍለ ጦር በቅንጅት ያካሄዱት የቅንጅት ተጋድሎ መሆኑን አርበኛው ተናግሯል። ከማሰልጠን ወደ ማስታጠቅ ተሸጋግረናል ሲል መረጃውን መስጠት የሚጀምረው አርበኛ ታደሰ መረድ በትናንቱና በዛሬው ተጋድሎ የተገኙ ድሎችን ሲገልጽም አይሸሽም ብርጌድ በላይ አርማጭሆ ወረዳ ሮቢት ከተማን በመቆጣጠር ፖሊስ ጣቢያውን በመስበር የግፍ እስረኞችን አስለቅቀናል። 25 የነፍስ ወከፍ መሳሪያን ተረክበናል። የፖሊስ አዛዡን ኢንስፔክተር ገላጋይን ጨምሮ ከ20 በላይ የጠላት ኃይል እርምጃ ተወስዶበታል ብሏል። የ202ኛ ኮር ተጋድሎ በተጨማሪም በምዕራብ ደንቢያ ወረዳም ቀጥሎ የዋለ ሲሆን በአጠቃላይ 6 የብልጽግናው ሰራዊት ወታደራዊ ካምፖችን ፋኖ ተቆጣጥሯል። የአጼ ምኒልክ ዕዝ የተጋድሎ ውሎች ብልጽግናው በተደጋጋሚ ጊዜ የጽምዶ ጥምር ኃይል ወግቶኛል እያለ ክስ በሚያቀርብበት ወሎ ቤት አማራ ቀጠና የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 8 ወረዳዎችን ያካለለ ተጋድሎ በማድረግ የብልጽግናውን የጨረባ ምርጫ ማስቀረቱን አስታውቋል። የዕዙ ህዝብ ግንኙነት መምሪያ በ8ቱም ወረዳዎች የተካሄዱትን ተጋድሎች አስመልክቶ ባደረሰን መረጃ ውጊያው በተካሄደባቸው ምርጫ ክልሎች የብልጽግናው የጨረባ ምርጫ አለመካሄዱን ገልጿል። በዕዙ 106ኛ ኮር በ5 ወረዳዎች ማለትም ጋዞ ወረዳ፣ ዳውንት ወረዳ፣ መቄት ወረዳ፣ ደላንታ ወረዳና ዋድላ ወረዳ ከሌሊቱ 10 ሰዓት ጀምሮ ከባድ ውጊያ ሲደረግ ውሏል። በእነዚህ ወረዳዎች በተካሄደው ውጊያ የስርዓቱ ሰራዊት ሙትና ቆስለኛ ሲሆን ከውጊያ ቀጠናውም አንድ እግር በመሬት በሚባለው የማፈግፈግ ስልት ሽሽት ማድረጉን የህዝብ ግንኙነት መምሪያው አስታውቋል። በተጠቀሱት ወረዳዎች የፋኖ ብርቱ ክንድ ሲበረታ ያፈገፈገው የብልጽግና ሰራዊት በከተሞች በመግባት ንጹሐንን አስገድዶ ወደ ምርጫ ለማስወጣት መሞከሩንና በዚህም ንጹሐንን ጉዳት ማድረሱን የአካባቢዎቹ ነዋሪዎች ተናግረዋል። ይህ ዜና እየተጠናቀረ በነበረበት ሰዓት ደላንታ ወረዳ ፀሐይ መውጫ ከተማ ላይ በርካታ ንጹሐን በብልጽግናው ሰራዊት መገደላቸውን ምንጮቻችን ተናግረዋል። የአጼ ምኒልክ ዕዝ 104ኛ ኮር በበኩሉ 23ኛና 24ኛ ክፍለ ጦር ሰራዊቱ የብልጽግናው ምሽጎች በመስበር በጠላት ላይ ኪሳራ በማድረስ ከደላንታ ተሬ፣ ዚሃ፣ ተለያየን አቧጥና ጅብ ጎዶን ከጠላት በማስለቀቅ በወገን እጅ እንዲገቡ ተደርጓል ሲል የህዝብ ግንኙነት መምሪያው ተናግሯል። የህዝብ ግንኙነት መምሪያው አክሎም በዚህ የፋኖ ተጋድሎ በተገኘው ድል መሰረትም አብዛኛው የአምባሰል ወረዳ በወገን እጅ የገባ ሲሆን መርሳ ከተማን ጨምሮ ምርጫው የጨረባ እንደሆነ ህዝቡ ስለተረዳ ከቤቱ እንዳይወጣ ተደርጓል። በሌላኛው ግንባር 25ኛ ክፍለ ጦር በአልብኮ ወረዳ ጎላ ጉባና ካፕቴን ተራራ ላይ ወደ ጠላት ምሽግ በመግባት በጨበጣና በቦምብ በርካታ የጠላት ኃይል ላይ እርምጃ ወስደዋል። በዚህ ድል የተነሳም የደሴ የሪፈራል ሆስፒታል በጠላት ሰራዊት ቆስለኞች ተሞልቷል ብሏል። ሌላው በዕለቱ ብርቱ ተጋድሎ ያደረገው የዕዙ 105ኛ ኮር ሲሆን የኮሩ ተጋድሎ ጠንክሮ በታየባቸው መካነ ሰላምና ወግዲ ወረዳዎች ላይ የብልጽግና የጨረባ ምርጫ ሳይካሄድ መቅረቱን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ አጼ ምኒልክ ዕዝ 105ኛ ኮር ስር የሚንቀሳቀሱት 29ኛና 45ኛ ክፍለ ጦሮች በቅንጅት ባካሄዱት የተጠና ውጊያ በመካነ ሰላምና በወግዲ ከተሞች ሊያካሄድ የነበረውን የብልጽግናውን የጨረባ ምርጫ ሙሉ በሙሉ አክሽፈውታል። ገዢው ፓርቲ ህዝቡን በግዳጅ ከቤቱ እየቀሰቀሰና በምርጫ ጣቢያዎች በማሰለፍ ለሚዲያ ፍጆታና ለፕሮፓጋንዳ ሊጠቀምበት የሞከረው ድራማም ሳይሳካለት መቅረቱን የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ተናግሯል። ከተሞቹ በፋኖ ቁጥጥር ስር ተከበው ባረፈሩበት የዛሬው ውጊያ ሊመርጥ ከመጣው መራጭ ህዝብ ቁጥር ይልቅ የብልጽግናው ጥምር ጦር አባል ይበልጣል ሲሉ የአካባቢው ነዋሪዎች የገለጹ ሲሆን ይኸው የብልጽግናው ጥምር ጦር ኃይል በፋኖ መተመቶ መውደቁን ተናግረዋል። ፋኖ ከተሞቹን በአምስት አቅጣጫ አከባቢ በማድረግ የሞርተርና የዲሽቃ ጥቃት ከፍቶ ስለነበር የብልጽግና ጥምር ጦር አባላት ከፍተኛ ኪሳራ እንዲደርስበት ማስደረጉን የአካባቢው ነዋሪዎች ምስክርነታቸውን ሰጥተዋል። በመካነ ሰላም ወረዳ የፋኖ ክፍለ ጦሮች በሶየ፣ በመቅደላ፣ በአየር ማረፊያና በተዋ አቅጣጫዎች በመግባት የጠላትን ኃይል ሙሉ በሙሉ አቅም ሲነሱት፣ በወግዲ ወረዳ ደግሞ በተመሳሳይ መልኩ በለሚ፣ በወግዲ ከተማ ዙሪያና በኮኔ አቅጣጫዎች ፍጹም ከበባ በማድረግ የውጊያ የበላይነታቸውን ያሳዩበትን ተጋድሎ አድርገዋል። በሚሊሻና በመከላከያ ግጭት ምርጫው ተሰረዘ። በሁሉም መንገድ ውግዘትና ትችት የቀረበበት የብልጽግና የጨረባ ምርጫ አዲስ አበባን ጨምሮ በሁሉም ክልሎች ፈተና ገጥሞታል። በአማራ ክልል 8 ወረዳዎች የብልጽግናው ሰራዊትና የባዲ ሚሊሻ እርስ በርስ በከፈቱት ውጊያ ምክንያት ምርጫው ሳይካሄድ መቅረቱን መሰረት ሚዲያ ዘግቧል። በአዲስ አበባ ደግሞ በመራጭነት የተመዘገቡ ሰዎች ስማችሁ የለም ተብለው ሲመለሱ በመተሐራ ከተማም መራጮች የታጠፈ ወረቀት የሰጣቸው ኮሮጆ ውስጥ እንዲያስገቡ መገደዳቸውን ተናግረዋል። መሰረት ሚዲያ
የምርጫው ስንክሳሮች ብሎ ያላቸውን 10 ነጥቦች ይፋ ባደረገበት ትንታኔው በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በሚሊሻዎችና በመከላከያ ሰራዊት መካከል ባለው ግጭት ምክንያት ድምጽ መስጠት አልተቻለም ብሏል። ይህም ማለት ከ15 የምርጫ ክልሎች የበለጠ ማለት እንደሆነ የምርጫ ቦርድ የምርጫ ጣቢያ አደረጃጀት ያመላክታል። ሌላው በዕለቱ የታየው የምርጫ ስንክሳር ደግሞ በአዲስ አበባ የታየው ክስተት ነው። በመዲናዋ አንዳንድ የምርጫ ጣቢያዎች መራጮች በመዝገብ ላይ ስማቸውን ማግኘት ባለመቻላቸው እንግልት ደርሶባቸዋል። በተለይም 49 ተብሎ በሚጠራው አካባቢ በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች የምርጫ ካርድ ይዘው ስማቸው በመዝገቡ ላይ ባለመኖሩ ስማችሁ የለም ተብለው ወደ ቤታቸው ለመመለስ ተገደዋል ሲል ሪፖርተር ዘግቧል። ይህ ክስተት እንዴት ሊፈጠር እንደቻለ ባይታወቅም ብልጽግናው ሁለት አይነት የመራጮች ምዝገባ ዶሴ ማዘጋጀቱን ያመላክታል። አዲስ ስታንዳርድ የተባለው የኦህዴድና ህወሓት አፍቃሪ ሚዲያ በበኩሉ በምርጫው ዕለት የመስክ ዘገባ ለማቅረብ በስፋት ዝግጅት ባደረግም የኢትዮጵያ መገናኛ ብዙሃን ባለስልጣን የድርጅቴን የምዝገባ ምስክር ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞችና ለ2 የካሜራ ባለሙያዎች የምርጫ ባጅ ወይም ፈቃድ በመከልከሉ ምርጫውን መታዘብ አልቻልኩም ሲል በብልጽግና የምርጫ ድግስ ላይ አለመሳተፉን በቅሬታ አቅርቧል። ይህ በእንዲህ እንዳለ በመታራ ከተማ በምርጫው ሂደት ላይ መራጮች ማንነቱ ያልታወቀና አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገሩ ሲሆን ማንን እንደመረጥን እንኳን አናውቅም ብለው ለመሰረት ሚዲያ ተናግረዋል። በተጨማሪም ነዋሪዎቹ ከከንቲባውና ከታጠቁ ሚሊሻዎች በሚደርስባቸው ጫናና የቤት ለቤት አፈና ፍራቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉና የህዝብ ድምጽ በግልጽ መነጠቁን በስልክ ነግረውኛል ሲል የዘገበው መሰረት ሚዲያ ነው። የብልጽግናው ስርዓት በጉልበቱ እያካሄደው ያለው ውግዝ የሆነው የጨረባ ምርጫን ተከትሎ በአማራና ኦሮሚያ ክልሎች ፋኖና የኦሮሞ ነጻነት ሰራዊት የተሽከርካሪ እንቅስቃሴ እገዳ ሲጥሉ፣ በጋምቤላ ደግሞ የክልሉ መንግስት የተሽከርካሪ እገዳን ለ3 ቀን በመጣል ነበር የተቀበሉት። በጋምቤላ ክልል የብልጽግናውን የጨረባ ምርጫ ከዋዜማው ጀምሮ የተሽከርካሪ እንቅስቃሴ ሙሉ በሙሉ ማገዱን የገለጸው የክልሉ ፖሊስ ኮሚሽን ነው። የክልሉ ፖሊስ ኮሚሽን እንዳስታወቀው ከትናንት ጧት ጀምሮ በክልሉ የሚገኙ ማንኛውም ተሽከርካሪ እንቅስቃሴ እንዲያቆሙ የክልሉ ፖሊስ ኮሚሽን አቅጣጫ ሰጥቷል። ትናንት መተግበር የጀመረው እገዳ እስከ ምርጫው ማግስት ግንቦት 25 2018 ዓ.ም ድረስ የሚቀጥል ሲሆን ለተከታታይ 3 ቀናት የይለፍ ፈቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች ባጃጅና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆሙ መመሪያ መስጠቱን ኮሚሽኑ ገልጿል። ዛሬም በተመሳሳይ መንገዶች ተዘግተው ውለዋል። የተሽከርካሪ እንቅስቃሴ ገደብ መመሪያውን ተግባራዊ በማድረጉ አሽከርካሪዎች ላይ ጥብቅ የተባለለት ህጋዊ እርምጃ እንደሚጠብቃቸው የክልሉ ፖሊስ ኮሚሽን ኮሚሽነር ዶሮ ካሩ ያሳሰቡ ሲሆን በልዩ የይለፍ ፈቃድ በተወሰነ ደረጃ እንቅስቃሴ የሚፈቀድላቸው ለድንገተኛ ስራ ወይም አገልግሎት ወይም ኢመርጀንሲ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽንና የአምቡላንሶች ብቻ መሆናቸውን ገልጸዋል። እነዚህ አሽከርካሪዎቹም ቢሆኑ የተሰጣቸውን ፈቃድ ሲጠየቁ ማሳየት እንደሚገባቸው ፖሊስ ኮሚሽኑ ማሳሰባቸው ተነግሯል። ፋኖ የገለጸውን ያህል ባይሆንም ብዙ ቦታዎች ምርጫ አልተካሄደም። ቦርዱ የብልጽግናው ምርጫ ቦርድ ትናንት የሰጠውን መግለጫ ዛሬ በይፋ ያሽሮታል። በአማራ ክልል ሁሉም ቦታዎች ምርጫ ለማካሄድ የሚከለክል ምንም አይነት ጫና የለም ብሎ የነበረው የብልጽግናው ምርጫ ቦርድ ዛሬ ደግሞ ወደ 150 የሚጠጉ ምርጫ ጣቢያዎች ጭራሽ አለመከፈታቸውን ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ በ128 ወረዳዎች ብርቱ ውጊያ አካሂዷል። ከተሞችን ጨምሮ የገጠር ቀበሌዎች ምርጫ ክልሎች ምርጫ አላካሄዱም ሲል ይፋ አድርጓል። የብልጽግናው ምርጫ ቦርድ በበኩሉ በማህበራዊ ሚዲያ የሚነገረውን ያህል ባይሆንም በጸጥታ ምክንያት 145 ምርጫ ጣቢያዎች ስላልተከፈቱ በእነዚህ ምርጫ ጣቢያዎች ምርጫ ማካሄድ አልተቻለም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናው ስርዓት በአማራ ህዝብ ላይ የዘር ማጥፋት ጦርነት መክፈቱን ተከትሎ በአገሪቱ የሚካሄደው ምርጫ ተቀባይነት እንደሌለው መጋቢት ወር ላይ ነበር ይፋ ያደረገው። ዓለም አቀፍ መገናኛ ብዙሃንና የፖለቲካ ተንታኞችም የአገሪቱን ሁኔታ በማጥናት ምርጫ መካሄድ የሚቻልበት ጊዜ አይደለም የሚል ግምገማቸውንና ሪፖርታቸውን አቅርበው ነበር። ሆኖም የማንንም አስተያየት መቀበል ያልፈለገ የብልጽግናው ስርዓት ራሱ ባዋቀረው ምርጫ ቦርድ አማካኝነት የጨረባ ምርጫ ለማካሄድ ቆርጦ መነሳቱ ይታወቃል። ይህን ምርጫ እንዳይካሄድ አስቀድሞ መመሪያ የሰጠው የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለትም በ128 ወረዳዎች ብርቱ ውጊያ በማድረግ የብልጽግናውን የጨረባ ምርጫ በበርካታ አካባቢዎች ማስቀረት ችሏል። በጎንደር ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የበለሰዋን ጉኋላ ከተማንና የወገሯን አምባ ጊዮርጊስ ከተማን ሙሉ በሙሉ ተቆጣጥሯል። የዕለቱን ተጋድሎ በተመለከተ አፋብን ሲገልጽም የአማራ ፋኖ
ብሔራዊ ንቅናቄ ባወጀው ማጥቃት መሰረትም በአራቱም እዞች ከ128 በላይ የወረዳና የዞን ከተሞች ላይ ከዚህ የበለጡ የውጊያ ግንባሮች ከባድ ተጋድሎ በማድረግ የብልጽግናውን የጨረባ ምርጫ አክሽፈው የስርዓቱን ወንበር ጠባቂ ሰራዊት አይቀጡ ቅጣት ቀጥተውታል ሲል በህዝብ ግንኙነት መምሪያው በኩል ይፋ አድርጓል። በጎንደር ጠቅላይ ግዛት 51 ከተሞች ውጊያ ሲካሄድባቸው፣ በሸዋ ጠቅላይ ግዛት ደግሞ ደብረ ብርሃንን ጨምሮ ከ15 በላይ ከተሞች፣ በወሎ ቤት አማራ ከ28 በላይ ከተሞችና ወረዳዎች ውጊያ ሲካሄድ፣ በጎጃም ጠቅላይ ግዛትም ከ33 በላይ ወረዳዎችና ከተሞች የፋኖ ውጊያ ሲካሄድባቸው መዋሉን የአፋብን ህዝብ ግንኙነት መምሪያ አስታውቋል። የፋኖ ተጋድሎ በዚህ ደረጃ ተጠናክሮ በዋለበት በዛሬው ውጊያ የብልጽግናው ምርጫ ቦርድ 143 ምርጫ ጣቢያዎች ስላልተከፈቱ ምርጫውን ማካሄድ አልቻልኩም ብሎ ከገለጸ በኋላ ቆይታ ደግሞ በተወሰኑ አካባቢዎች ደግሞ ምርጫው መካሄድ ከጀመረ በኋላ በጸጥታ መደፍረስ ምክንያት ምርጫው ተስተጓጉሏል ሲል ይፋ አድርጓል። ምርጫው የተቋረጠባቸውን አካባቢዎች በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ባደረሰን መረጃ ጭልጋ ወረዳ ቀን ወጣ ከተማ፣ ጣቁሳ ወረዳ ሰቢ፣ ጨውድባ፣ ወድብል፣ ቸመራ፣ ምዕራብ ደንቢያ ወረዳ ጎርጎራ፣ ሳንኪሳ፣ ስምራ ሮቢት፣ ምስራቅ ደንቢያ ወረዳ ሮቢት፣ አይምባ ጎንደር ዙሪያ ወረዳ ማክሰኝት፣ ሩፋኤል፣ ጉምብሪት፣ አጣጥ ዙሪያ፣ ማዳ፣ እስቴ፣ ነፋስ መውጫ፣ ደብረታቦር፣ አዲስ ዘመን፣ ታች ጋይንት፣ ወረታ፣ እብናት ትናንትና ዛሬ በተደረገው ትንቅንቅ ምርጫው ሙሉ በሙሉ ቆሟል። ጠላት ከፍተኛ ኪሳራ አስተናግዷል። በጎርጎራ የጠላት ካምፕ ሙሉ በሙሉ ሲወድም ሮቢት የነበረ ኃይል በቆረጣ ሙትና ቆስለኛ ሆኖ የተረፈው ወደ ቆላ ድባ ፈርጥጧል። በደልጊ ጩሃይትና ቆላ ድባ ህዝብን በማስገደድ ለማስወጣት ያደረገው ሙከራ በዙሪያው በነበረው ውጊያ ምክንያት ከሽፎበታል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴና ዳግማዊ ቴዎድሮስ 5ኛ ኮር በቅንጅት ባደረጉት ተጋድሎ ኬንፋስ በገላና አርባያ በለሳን ሙሉ በሙሉ ነጻ ማውጣት ችለዋል። የዙ 28ኛ ራስ አሞራው ውብነ ኮር በበኩሉ አምባ ጊዮርጊስ ከተማን በመቆጣጠር የብልጽግናውን የጨረባ ምርጫ ማስቀረት ችሏል። የማህበራዊ ሚዲያም የመከላከያ ሰራዊትም ያልመከቱት ከባድ ጥቃት ከ7 ዓመታት በፊት በኖርዌይ ኦስሎ ከተማ የሰላም ኖቤል ሽልማት በሚሰጥበት አዳራሽ በርካታ የዓለም መገናኛ ብዙሃን ተገኝተው በምስራቅ አፍሪካ ቀዳማዊ ኃይለ ሥላሴ፣ ጆሞ ኬንያታ፣ ጁሊየስ ኔሬር እና ፕሮፌሰር አስራት ወልደየስ ያላገኙትን የሰላም ኖቤል ሽልማት አብይ አህመድ ተቀዳጁት የሚል ዘገባን እየተቀባበሉ ዘገቡ። ይህ ከሆነ ከሳምንታት በኋላ ሽልማቱ ላይ ጥያቄ መነሳት ጀመረ። ወራት ካለፉ በኋላ ደግሞ የኖቤል ሽልማት ድርጅት ራሱ በታሪካችን የሸለምነውን ሽልማት ቀምተን ስለማናውቅ እንጂ አብይ የወሰደውን ሽልማት ብናስመልሰው ደስ ባልን ነበር ሲሉ አንድ የተቋሙ ከፍተኛ አመራር ተናገሩ። ዛሬ ደግሞ የዓለም መገናኛ ብዙሃን በተመሳሳይ ድምጸትና በአንድ ጉዳይ እየተቀባበሉ በመዘገብ ሙያዊ ግዴታቸውን የተወጡበት አጀንዳቸው ይኸው የኢትዮጵያ ጉዳይ ሆኗል። የኖቤል ሽልማትን ተቀብሎ የአህጉሩን ከፍተኛ ጦርነት ያካሄደ ከ50 ዓመታት በኋላ በአፍሪካ ከፍተኛ እልቂት የታየበት ጦርነትን የመራና በዓለም ታሪክ የሚመራውን ህዝብ ድሮን ያዘነበበት ቀዳሚው መሪ የብልጽግናው ሊቀመንበር ነው ሲሉ የዓለም ሚዲያዎች እየተቀባበሉ ዘገቡት። የኢትዮጵያ ከፍተኛ ህዝብ ቁጥር የያዘው አማራ ክልል ለ3 ዓመታት የማያቋርጥ ጦርነት እየተካሄደበት ቢሆንም የአገሪቱ መንግስት ግን ውጤቱ አስቀድሞ የታወቀ ምርጫ ለማካሄድ በዝግጅት ላይ ነው ሲል የመጀመሪያውን የቃላት ተኩስ የሰነዘረው የእንግሊዙ ዘ ኢኮኖሚስት መጽሔት ነበር። ይህ የዘ ኢኮኖሚስት ዘገባ በእጅጉ ያስቆጣቸውና ቆጣቸውን መቆጣጠር ተስኗቸው ቅርሻት ሲሉ የተናገሩት የብልጽግናው ሊቀመንበር ለዚህ ዘገባ ያጸፋ ምላሽ እንዲሰጡ የማህበራዊ ሚዲያ ሰራዊታቸውን አሰማርተው ነበር። በ100 ሚሊዮን ብር የሚቆጠር ደሞዝና ጥቅማ ጥቅም የሚከፈላቸው የብልጽግናው ማህበራዊ ሚዲያ ሰራዊት አባላት ምርጫውን በተመለከተ ተከታታይ ዘገባዎችን በማውጣት የመንግስታቸውን ገመና ለመደበቅ ብዙ ሞክረው ነበር። በዛ ኢኮኖሚስት ዘገባ ብቻ ያልተገታው ብልጽግናውን የማጋለጥ ዘገባ ከብሉምበርግ እስከ ሲኤንኤን፣ ከሮይተርስ እስከ አፍሪካን ኢንተለጀንስ፣ ከአልጀዚራ እስከ ቢቢሲ፣ ከአፍሪካን ሪፖርት እስከ ፈርስት ፖስትና ሁሉም ታዋቂና ተጽዕኖ ፈጣሪ የተባሉ ዓለም አቀፍ ሚዲያዎች በሙሉ የብልጽግናውን ስርዓት የጨረባ ምርጫ ከዝቅተኛ መመዘኛዎች ሁሉ በታች ነው ሲሉ ገልጸውታል። ይህ ዘገባ ደግሞ የብልጽግናውን ስርዓት በእጅጉ ከማስደንገጡ የተነሳ ረጅም ርቀት ተጉዞ ነገሩን ለማስቀልበስ እየሞከረ ነው። የአገሪቱ ርዕሰ ብሔር ታዬ አጽቀሥላሴ በማይመለከታቸው ጉዳይ ወደ ሚዲያ ቀርበው በእንግሊዝኛ ቋንቋ በሰጡ ቃለ ምልልስ ምርጫው ዓለም አቀፍ የምርጫ መመዘኛዎችን ያሟላ ነው ብለው እንዲናገሩ የተደረጉት በዚሁ የስርዓቱ ጫና መብዛት መሆኑ ይታወቃል። ከዚህ ባለፈም ሁሉም የስርዓቱ ቁንጮ ባለስልጣናት ሊቀመንበራቸውን ጨምሮ በግል ማህበራዊ ትስስር ገጾቻቸውና በሚኒስትር ሚዲያዎች ሳይቀር ስለ ምርጫው ሲናገሩ ዓለም አቀፍ መመዘኛዎችን ያሟላ ነው፣ ህዝብ ምን እንደሚፈልግ ያሳየበት ነው
እንደማለት ነው። እነዚህ ተከታታይ የፍራቻ ማብራሪያዎች ደግሞ በክሹፍ ፕሮፓጋንዳ ጭምር ታጅበው እንዲቀርቡ ተደርጓል። ላብነትም አራት ሴት ልጇን ቤት አስቀምጣ ለምርጫ ወጣች፣ አስከሬን ከቤት አስተኝተው ሀዘንተኞች ምርጫ ሊመርጡ መጡ፣ ከሆስፒታል በሕክምና ላይ ያሉ ታማሚ ወደ ምርጫ ጣቢያ ሄደው መረጡና የመሳሰሉት ይገኙበታል። ይህ ሁሉ የሚሆነው ደግሞ በአማራ ክልል ላይ ብቻ መሆኑ የጉዳዩን ክብደት ግልጽ እንዲሆን ያደርገዋል። የዚህ ሁሉ የፕሮፓጋንዳና የሚዲያ ጋጋታ ዓላማው ምንድነው የሚለውን ስንመለከት የምናገኘው አንድ መራራ ሀቅ አለ። ምዕራባውያን ሀገራት ለምርጫና ለመገናኛ ብዙሃን ነጻነት የሚሰጡት ዋጋ ከፍ ያለ ነው። ጊዜውን ጠብቆ የሚካሄድ ምርጫና የመገናኛ ብዙሃን ነጻነት የዲሞክራሲ ስርዓት ልምምድ ቁልፍ መመዘኛዎች ናቸው ብለው ያምናሉ። ምንም እንኳን በአፍሪካ የሚካሄዱ ምርጫዎች ዲሞክራሲያዊና ገለልተኛ ሆነው የስርዓት ለውጥ እንደማያመጡ ለምዕራባውያን የሚጠፋቸው ባይሆንም ነገር ግን የሂደቱን ልምምድ ይፈልጉታል። የብልጽግናው ስርዓት በዚህ ዓመት ምርጫ ለማካሄድ ሲነሳም ዘንድሮ ምርጫ ካላካሄድኩ ቅቡልነት ያበቃል ከሚል ስጋት መሆኑን ያውቀዋል። ምዕራባውያን ደግሞ በኢትዮጵያ ያለውን የጸጥታ ሁኔታ በሚገባ ስለሚያውቁት ምርጫውን ለማካሄድ የሚያስችል ሁኔታ ስለሌለ ምርጫው ይራዘምና ግልጽ፣ ሁሉን አሳታፊ እንዲሁም ታማኝነት ያለው የፖለቲካ ድርድር እንዲደረግ ይጠይቃሉ። ይህን ማድረግ ደግሞ ለብልጽግናው ስርዓት ከባድ ፈተና ነው የሚሆንበት። በዚህ የተነሳ ምርጫውን ካላካሄድኩ ሞቼ እገኛለሁ ማለቱን ተከትሎ የሀገሪቱን የጸጥታ ሁኔታ የገመገሙት የአውሮፓ ሀገራት የምርጫ ታዛቢ አንልክም ብለው ገለጹ። በዚህ የተነሳም ምርጫውን ለመታዘብ በወርቅነህ ገበየሁ የሚመራ ቡድን ኢጋድ መደበ። ወርቅነህና አብይ የአንድ ብሔርና የአንድ ፓርቲ አባል ብቻ ሳይሆኑ ሁለቱም በደህንነት መዋቅሩ አብረው ያደጉና የሀብትም የፖለቲካም ትስስር ያላቸው ግለሰቦች ናቸው። የሁለቱ ግለሰቦች የፖለቲካ ትስስር ደግሞ ኢጋድን በአባል ሀገራቱ ጭምር እንዳይታመንና ቅቡልነት እንዳይኖረው ማድረጉ ይታወቃል። ግዙፉ ሰው ወርቅነህ ገበየሁ የብልጽግናው ምርጫ ለመታዘብ የመጡትም ከዚህ የፖለቲካ ፍላጎታቸው የተነሳ እንጂ በምስራቅ አፍሪካ ሰላምና ዲሞክራሲ እንዲረጋገጥ ስለሚመኙ እንዳልሆነ ይታወቃል። በአውሮፓ ህብረት፣ በአውሮፓ ሀገራት የምርጫ ታዛቢዎች ቡድን፣ በመላው ዓለም የሚገኙ ሚዲያዎችና በተጽዕኖ ፈጣሪ ምሁራን ጭምር የተተቸው የብልጽግናው ምርጫ ፋኖ አስቀድሞ ጥንቃቄ የሰጠበት ነበር። ፋኖም ሆነ ዓለም አቀፉ ማህበረሰብ ምርጫውን በተመለከተ ትዝብታቸውን አስቀድመው የገለጹበት ምክንያት ተመሳሳይ ነው። ሁለቱም የሚስማሙበት አሁናዊ ኢትዮጵያ ሁኔታ ምርጫን ለማካሄድ የሚያስችል ሁኔታ የለም በማለት ነው። ለዲሞክራሲ ስርዓት ግንባታ ምርጫና መገናኛ ብዙሃን ቁልፍ ሚና የሚጫወቱ ቢሆንም ለዚህ ደግሞ ቀዳሚዎቹ የሚባሉት የተቋማት ግንባታ ናቸው። በተለይ የሲቪክ ማህበራት ግንባታና የዲሞክራሲያዊ ተቋማት ግንባታ በሌለበት ሀገር የሚካሄድ ምርጫ የጨቋይ ገዢዎችን የስልጣን ዘመን ከማራዘም የዘለለ ሚና እንደማይኖራቸው ይታመናል። ለዚህ ነው የብልጽግናው ስርዓት አካሂደዋለሁ ብሎ የጀመረውና በሁሉም መመዘኛ ከደረጃ በታች የሆነው ምርጫ ውግዘት የገጠመው። ከሁሉም የከፋው ደግሞ በአማራ ክልል በተለየ ሁኔታ ህዝቡ ስለ ምርጫው አስቀድሞ በሰልፍ ስሜቱን የገለጸ መሆኑ ነው። ከምርጫ በፊት የመኖር ምርጫችን ይከበረልን፣ በድሮንና በመድፍ ታጅበን የምንመርጠው መንግስት የለም ሲል የአማራ ህዝብ በይፋ አቋሙን ገልጾ ነበር። የብልጽግናው ስርዓትም ለምዕራባውያን ታዛዥነቱን ለማሳየት የገባበት የምርጫ ፖለቲካ ጉዳዩ ተበላሽቶበት ማጠፊያው ያጠረው በራሳቸው በምዕራባውያኑ መሆኑ ችግሩን አባብሶበታል። ብልጽግናው በምርጫ ጉዳይ የቀረበበትን የምዕራባውያኑን እና የፋኖን ጥቃት ለመመከት የማህበራዊ ሚዲያ ሰራዊቱን ስልኩና ላፕቶፑ ላይ እንዲጣድ፣ የመከላከያ ሰራዊቱን ደግሞ ከምሽግ ወጥቶ ወደ ግንባር እንዲገባ ቢያደርግም ውጊያውን መመከትም ሆነ መቀልበስ አልቻለም። በሁሉም ግንባር የተሸነፈው ብልጽግና በጨረባ ምርጫ አሸንፊያለሁ ብሎ መምጣቱ ግን የሚጠበቅና የሚታወቅ ነው። ዓለም ያወገዘውና ብልጽግናው ብቻውን ከአጃቢዎቹ ጋር ያካሄደው የዛሬው ምርጫ ምን ይመስላል የሚለውን ቀደም ባሉ ዜናዎቻችን ተመልክተናል። ውጤቱንና ቀጣይ ሂደቱን ደግሞ በተከታታይ የምንመለከተው ይሆናል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።